ተውን እስላም ስነካ ውስጤ ይደማል ተኝቼ አላድርም በጠና ያማል ወንድም ስከፋ ስሰበር ቀልቡ አላስቻለኝም ስሰበር ልቡን ተውን አትንኩን ይሻላል ሰላም አትከሰክሱን ይተፋል አላም አንፈታታን ነገው አያምርም ሙስሊም ስነካ ማንም ዝም አይልም አንዱ በሂጃብ ሌላው በሶላት ተፈራረቁ ለማምጣት ውድመት ትግስቱ አልቆ እስላም ስነሳ መመለስ የለም ልክ እንደ አንበሳ መመለስ የለም ልክ እንደ አንበሳ ተውን እስላም ስነካ ውስጤ ይደማል ተኝቼ አላድርም በጠና ያማል ወንድም ስከፋ ስሰበር ቀልቡ አላስቻለኝም ስሰበር ልቡን ተውን አትንኩን ይሻላል ሰላም አትከሰክሱን ይተፋል አላም አንፈታታን ነገው አያምርም ሙስሊም ስነካ ማንም ዝም አይልም አንዱ በሂጃብ ሌላው በሶላት ተፈራረቁ ለማምጣት ውድመት ትግስቱ አልቆ እስላም ስነሳ መመለስ የለም ልክ እንደ አንበሳ መመለስ የለም ልክ እንደ አንበሳ ሙስሊም ከሆንክ የሙስሊሞች ነገር ሊያሳስብ ይገባል። የአክሱም ከተማ ሙስሊሞች መላው የኢትዮጵያ ሕዝብ ድምጽ እንዲሆናቸው ይድረሱልን ተማጽኖ እያቀረቡ ይገኛሉ። በትግራይ ክልል በአክሱም ከተማ የሙስሊም ሴት ተማሪዎች ሂጃብ ካላወለቃችሁ አትማሩም በመባላቸው ከአንድ ዓመት በላይ ከትምህርት ገበታ ውጪ ሆነው መቆያታቸው ይታወቃል። ጉዳዩ አሁን ላይ መፍትሄ ከማግኘት ይልቅ በአካባቢው ሙስሊሞች ላይ ሌላ አደጋ በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር እንግዲህ የትምህርት ሂደት የሚመራው የተማረ ኃይል ነው ምኑ ጋር እንደተማራችሁ ግን ልናቆም አልቻልንም አንተ የእስልምና ጥላቻህን የሆነ ስልጣን ባያስክ ቁጥር የፈለከው ነገር ልታደርግ አይፈቀደልም አደብ ልትይዝ ይገባል በሽተኛ የሆነ ተቋም አለ የትምህርት ሚኒስቴር የሚባለው ነገር ጤነኛ ያልሆኑ አመራሮች ያሉበት ምናልባት አንዳንዱም የግሉ ጥላቻን በዛ በመዋቅር ውስጥም የሚያራምድም አለ ተማሪዎች ያሰቃያቸዋል በሂጃብ በንቃብ በሰላት በየጊዜው ይባስ እነዚህ ነገሮች ደግሞ መቼ ነው የሚብሱት ፈተና ሲቃረብ ማትሪክ ሲመጣ ሚኒስትሪ ሲመጣ እነዚህ ነገሮችን አልተሻገርናቸውም የሂጃብ ጉዳይ የሰላት ጉዳይ ምን እንደራደርበት አይደለም ሂጃብን ንቃብና ሂጃብን አንተ መተል ተፈለፍለው እንዲ ነው አይመለከትም ጣልቃ ገብነት ነው በሃይማኖት ጣልቃ መግባት ደግሞ ከባድ ወንጀል ነው የሃይማኖት ነፃነት አለ ያንን ነፃነት ልታከብር ይገባል እንጂ አንተ የእስልምና ጥላቻህን የሆነ ስልጣን ባያስክ ቁጥር በተቀመሰ በየቦታው ሄደ የፈለከው ነገር ልታደርግ አይፈቀደልም አደብ ልትይዝ ይገባል እንግዲህ የትምህርት ሂደት የሚመራው የተማረ ኃይል ነው ምኑ ጋር እንደተማራችሁ ግን ልናቆም አልቻልንም በግለሰቦች ችግር ሂጃብን መከልከል በቀኝም በግራም በታችም በላይም ብትሞክሩት ሂጃብ ማንንም አይወልቅም የትም ትማራለች የአላህ ትእዛዟ ነው ሴትነቷ ክብሯም ነው